ከበት አደፈሲሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዴፍ አንድ ሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አልሐምዱሊላህ በጣም ደስ ይላል። ወላ በጣም ነው ደስ ያለኝ። በጣም ውስጤን በልቶኝ ነበር። በቃ ይሄ ጉዳይ ከተው በቃ ሁሉም የፈለገውም ሀገር ቀየረበት፣ ከአረብ ሀገር ወጣበት፣ ባህና ሰበብ አድርገው የፈለገውን ፎሎውን አሳደገበት። ኦኬ ከዚህ በኋላ በቃ ሁሉም ተዋት ረሳት ማለት ነው። በቃ አንድ ሰሞን ጫጫታ ሆኖ ተውተዋት ምናምን እያልኩኝ ከውስጥ ያልወጣችም ነበርና ዛሬ ደስ የሚል ነገር ተለቋል ጉርሻ ላይ። አላህ ውደት ያደርገው። ደግሞ እውነት ነው ትክክለኛ መረጃ የተለቀቀው እና አልሐምዱሊላህ ላምበብላችሁ ፍቅቶቼ። ግን እንደው እዚህ ሀገር አብዛኛው ስሙን ይቀይራል። ለምን ነው? ጨረቃ ወርቋ ምናምን ፀሐይዋ የሚባሉት ሌላ፣ ሀና ቅብርት፣ ስዩ ቅብርት ስማቸው እንዳለ ቀይረዋል። እዚህ ሀገር አሁን አብዛኛው ሴት ሀያት ነው። ሀገር ግን ዝም ብሎ ስማቸው ዘሙዬ ምንድነው ብርቂቱ ምናምን ነው እያለ ያ ሰያ ቪዲዮ ሲሰራ እውነት አይመስል የቀልድ መስሎኝ ነበር፣ ግን እውነቱን ነውና ሀናም ስሟ ሳና አይደለም፣ ስሟ አይደለም። ለምንድነው እንደምትቀይሩት አለ። ይሄ መቀየር ደግሞ ለኛ ጦስ ያመጣል። ታውቃላችሁ አይደለ? በፓስፖርታችሁ ስም ተጠሩ። እንደዚህ እንደ ሀና አይነት ነገር ውስጥ እንዳትገቡ። ብዙ ሰው ችግር ውስጥ እየገባ ነው ያለው። በምን የተነሳ? ስሙን በመቀየር የተነሳ። ስም መቀየር የለበትም። በፓስፖርት ስም ነው አንድ ሰው መጠራት ያለበት። የሰው ልጅ ብዙ ነገር አለ በህይወቱ። አንቺ ድፍት ብቲ ስምሽ ሌላ ሆኖ ፓስፖርትሽ ሌላ ሆኖ አስበሽዋል? ሌላ ጦስ ለመቀበር እንኳን ሌላ ጦስ። እንደዚህ ነው ስሟ፣ የፓስፖርቱ እንደዚህ ነው። እንደገና ከሀገር እንደዛ ተጽፎ ይምጣ እንደዚህ ይባል። በጣም ብዙ ጦስ አለውና ተጠንቀቁ። ስማችሁን የምትቀይሩ ሰዎች ከራስ አንድ የሆኑ ዘሙዬም ተብለሽ ከሆነ ጨረቃቲም ጨረቃና ፀሐይ አለ እንዴ? ግን አይደለም ፀሐይ ጨረቃ ሳይሆን ፀሐይም ሆንሽ ምናምን አትቀይሩ እሺ። በፓስፖርታችሁ ስም የፓስፖርታችሁን ስም መቀየር ያኔ ፓስፖርታችሁ ስም ቢቀየር ከዛ ስማችሁ እንዳዲስ መስላል ቢስብ ያወጣል። ያስተልታችሁ ስም መቀየር ከፈለጋችሁ የፓስፖርታችሁ ስም መቀየር ብቻ የፓስፖርታችሁ ስም ተቀይሮ አሁንም ያለው ቢቀየር ኦኬ። ግን የፓስፖርቱ ሌላ ሆነ ያለ ሌላ ከሆነ እንደዛ አይነት ጣጣ ውስጥ ይገባላችሁ። ለማንኛውም ወደ ጉዳዩ እናምራ። አሻም በሰሞኑም እዚህ ሙስጠፋ መሊክ ፋዲ የሆነች ልጅ እንደዛ ነገር አጋጥሟታል። ስሟ ምንድነው ያሉኝ? ዝምባሬ ዙምራ፣ ስሟ ዙምራ። እዚህ ሀገር ደግሞ ስሟ ማን ነበረ? ዳንያ። አስባችሁት? ዳንያ ብላና ጦስ አምጥቶባታል ብለዋል። አሁን እንደ መጨረሻው ምን እንዳረጓት ማለት ነው። እና ስማችሁን ዳንያ አፍናን ምናምን ያረበም ስም ምናምን እዚህ ትመጡ ቀይራችሁማ የስራ አያምርባችሁም። ሲጀመር በራሳችሁ ስም ተጠሩ። ወይ ደግሞ እንደዚህ ለምሳሌ ነካውን አሁን የሚዲያ ስሜ ፋንድሻ ነው አይደለ? ይሄ ስሜ አይደለም። እኔ ግን ማንም ሰው በስሜ የሚያውቀው የኔ የሆነ ሰው ሁሉ እንዳለ በስሜ ነው የሚጠራኝ። ቤተሰብ ባወጣል ይገባችሁ። ስለዚህ የሚዲያ ስማችሁን ቆሎ፣ አሁን ፋንድሻ ማለት ቆሎ ነው። ቆሎ መቼም የሰው ስም እንዳልሆነ ማንም ያውቃል። ኦኬ ግልጽ ነው። ስለዚህ ማንጎ የሚዲያ ስማችሁን፣ አቮካዶ፣ ፓፓያ፣ ሙዝ፣ ቱፋሃ፣ ፍራውላ ምናምን እንደዚህ የአትክልት ስሞች ወይ ምናምን ኦኬ። ተፈለጋችሁ የገብስ ቆሎ በሉትን፣ የበቆሎ ቆሎ አይደለም እንደዛ አይነት ነገር ምናምን ብላችሁ አውጡ እንጂ ስማችሁን እንደዛ አትቀይሩ። ሌላ ጣጣ ያመጣባችኋል። አሁን የሀና አባት ያደከመው ያለው ምንድነው? ስሟ ሌላ፣ የፓስፖርት ስሟ ሌላ፣ እሷ የምትጠራው በሀና እና እንደዛ ነገር እንዳገበው ወደ ጉዳዩ እናምራ። መንግስት የሀናን ወይም በትክክለኛው ስሟ የሙሉ ወርቅን ጉዳይ ላይ እጁን በማስገባት ትክክል እያረገ መሆኑ ተነግሯል። አያችሁ፣ ተነገረ። ሙሉ ወርቅ ነው ስሟ እንጂ ሀና አይደለም። አሁን ሀናና ሙሉ ወርቅ እስቲ ምኑ ይቀራረባል? ሰማይና ምድር እኮ ነው፣ ሰማይና ምድር። እና ደግሞ አሁን መንግስት የመላ ያሉትን ደላሎች የመላ የሚሰሩ ማለት ደላሎች ጋር የተቀመጡ ሰዎች ብቻ ባጭሩ ደላሎች ሆነ የሀናን ጉዳይ መተባበር እንዲችሉ ሁላቸውም እንግዲህ በኢፌድሪ ቤት ተጠይቋል። ሁሉም አነብላችኋለሁ፣ አሁን ታዩታላችሁ። ደስ ይላል። መንግስት የሀናን ጉዳይ ስለያዘ በጣም ነው ደስ ያለኝ። አባቷ ብቻው ምን ያደርጋል?
አልቅሶ ዝም ብሎ ተቀምጧል። ሚዲያም ላይ ደግሞ ተንጫጭቶ ተውታል። ገባችሁ? ሶ እንደዚህ እኔ እርግጠኛ ነኝ ሀቡ ነች ለውጭ ጉዳይ ሚኒስቴር እንትን ብላ ምን ብላ እርግጠኛ ነኝ ሀቡ ነች ይሄ ነገር እንዲጀመር የምታደርገው እንጂ ሌሎቹ ዝም ብለው ሽለላ ብቻ ነው፣ ቀረርቶ ሽለላ ብቻ ነው። ግን ሀቡ የተግባር ሰው ስለሆነ ህዝብን በጣም እንደሚያምንባት ታውቃለች። እሷም ጎበዝ ናት። ከአላህ ቤታች ሀቡ ትመስለኛለች እንደዚህ እንዲሆን ያደረገችውና በጣም ነው ደስ የሚለው። መንግስት እጁን ካስገባበት በቃ ጉርሻን የለቀቀው እሺ ወዶች ዝም ብሎ ምናምን መረጃ አይደለም። ሆነ ማነብላችሁ ጉርሻ ነው ታውቁታላችሁ አይደለ? ጉርሻ ፔጅ ያ ጉርሻ ውሸት አይደለም የሚለቀው ትክክለኛ መረጃ ነውና ይሄንን ስናይ ተስፋ አለን። እና በዚሁ አጋጣሚ ደግሞ ፓስፖርት እድሜያችሁን ያሳደጋችሁ ሰዎች ፓስፖርት እድሜያችሁን አስተካክሉ። እሱም ችግር እየፈጠረ ነው። አብዛኞቻችን እኮ 8 ዓመት እንደው እኔ መቼም 9 ዓመት ነው የጨመርኩት። 9 ዓመት እድሜ ነው ፓስፖርት ላይ የተጨመረው። ግን አልሐምዱሊላህ ማስተካከል ላይ ነኝና አስተካክሉ እሺ ውዶቼ። ፓስፖርት እድሜያችሁን አስተካክሉ። አሁን ፋይዳችሁ ጋር በዛው አርጋችሁ ማስተካከል ነው። በፋይዳችሁ ቁጥር በገባበት በዛ ይመጣላችኋል ኮዱ። እንደዛ አርጋችሁ አብጁ። እዚህ ሆናችሁም ትችላላችሁ፣ ስትገቡም ትችላላችሁ። እንደናንተ አቅም ነው። ኦኬ በሩቅ አስተካከላለሁ ካላችሁም ትችላላችሁ። ውጣ ወረድ አለው። ትንሽ የሆነች ነገርም እንትን ልትል ትችላለች፣ ግን ይቻላል። ግን ደግሞ ለራሳችሁ አሁን ላይ ሁሉም እጃዛ የገባ ስለሆነ ለአንድ ወር ምናምን ገብታችሁ ቢሆን አስተካክሉ እሺ። እና የፓስፖርት እድሜያችሁን አስተካክሉ። የፓስፖርት ስም አትቀይሩ። አሁን በተለይ ይሄ እድሜ ማለት ነው ዲጂታል ማርኬት ይሄ ምናምን ለሚሰራ ሰውም ሆነ እንደገና ደግሞ ብቻ ምንም አይነት ነገር እድሜ ራሱ ይሄ እድሜ የምንጨምረው ነገር መጥፎ ነው። ታውቃላችሁ አይደለ? አሁን ለምሳሌ አንቺ ዩሮፕ ሄደ ስራ ብትሰሪ 60 ዓመት ድረስ ወይም ከ40 ዓመት በላይ 40 ዓመት ድረስ ብቻ ከሆነ የምትሰሪበት አንድ ሰው እድሜ ክልል አለው። አስተማሪ ስትሆኚ እንትን ትወጫለሽ አይደለ? ጡረታ ስትወጪበት እድሜ ሳይደርስ እድሜ ጨምረሽ ስላሰራሽ በዛ በተጻፈው ነው የምትወጪው። አንቺ እኮ ጡረታ አልደረሽም፣ ጡረታ መውጣት አልደረሽም። ነገር ግን በራስ ጥፋት ጡረታ ትወጫለሽ። ለምን? እድሜ ጨምረሽ ከመጀመሪያው ፓስፖርትሽን ስላሰራሽ። እና እድሜያችሁን ፓስፖርት ላይ ጨመራችሁ አስተካክሉ። ሁለተኛ ደግሞ ስማችሁን የፓስፖርት ስማችሁና የራሳችሁ ስም አትቀያየሩ። ሙስተሽፋ ስትገቡ ሌላ ጦስ ነው የሚመጣባችሁ። ስትጠፉ ሌላ ጣጣ ጥንቡሳስ ለቤተሰብ ድካም ነው የሚመጣው። ከዚህ አስፈርሙ ከውጭ ጉዳይ እንደዚሁን ስሟና እንትኑ አንድ አይደለም ምናምን ሌላ ጣጣ። ኦኬ እንደዛ ነው እላችኋለሁ። አመሰግናለሁኝ። እንትኑን ላንብብላችሁ። ሁላችሁም እወዳችኋለሁ። እኔ እናቴ ለምን ደመቁ ብርቂቱ አይሆንም? እኔ አልቀየረም ስሜን ማሌሽ። የሚዲያ ብቻ እንዳልኳችሁ ሚዲያ ላይ እናት አባታችሁ ባወጡላችሁ መጠራት ካልፈለጋችሁ ልክ እንደኔ የተፈለጋችሁ ቆሎ ነው የበቆሎ እንዳልኳችሁ እናንተ የገብስ ቆሎ የምንም ቆሎ ብቻ ማንጎ አቮካዶ ምናምን እያላችሁ ስማችሁን አውጡ። የሚዲያ ስማችሁን ማለት ነው። የአረብ ሀገሯ ጀግኒት ምናምን ችግር የለም። ግን እዚህ ሀገር ስትመጡ ለሌላ ሰው ስምሽ ፋጡማ ምርጥ ስም ነው። ለምሳሌ ስምሽ ብርቂቱ ማረል ያሉት ብርቂቱ ሆኖ ወይም ደግሞ እንደዚች ሙሉ ምናምን ሆኖ ስምሽ እዚህ መተሽ ሀና ምናምን ብለሽ ሰው ስታስተዋውቂ ሰው ሁሉ የሚያውቅሽ በማን ነው? በሀና። ፓስፖርትሽ በማን ነው? ወርቅዬ። ከዛ አንቺ ሞተሽ እንኳን ሬሳሽ እንኳን እንዳይገባ ሌላ ጥንቡሳስ። ምክንያቱም ማንም የሚያውቅሽ የለም በዛ ስም። ጣጣ ውስጥ እንዳትገቡ ተጠንቀቁላችኋለሁ። አመሰግናለሁ።